እቃዋን ከተከፋፈለች በኋላ በጣም ከባድ ነገር ልትሰራ ፈልጋለች። እኔ ይኸውላችሁ ብዙ ማይ ፍሬንድ ማይ ጋላክሲ ፍሬንድ ይላል እዚህ ጋራ እንግዲህ ቤተሰብ ገና ምን አይተህ ገና ትለምናት አለ ገና እግሯ ስር ገብተህ ገና ልሰህ ትለምናት አለ ገና ምን አይተህ ገና ሩታ ትሰራልሃለች ምን አይተህ ይሄ ቀላል እኮ ነው። ይሄ ቀላል ነው ያደረገችብህ ነገር ቀላል ነው። አንድ ቀን ነው ታስራ የወጣው ገና ለገና ተንቦቆቦቅ ገና ለገና እስር ቤት በሰብሳለሁ ለፈራክ አይደለ እሷን የሰራህ ስራ ደግሞ የበለጠ መስዋዕትነት እንደሚያስከፍል ልንገር እዚህ ጋር ማለት ነው። ቤተሰብ የኔ ፍቅሮች የኔ ማሮች የኔ ውዶች ይሄን ቪዲዮ በደንብ አድርጋችሁ ላይክ እንድታደርጉልኝ ይፈልጋለሁ። እሺ ሰብስክራይብም አድርጉ እህታችሁን አበረታቱ ማለት ነው። እና ሐሳብ አስተያየታችሁን እዚህ ጋር እንድትነግሩኝ ይፈልጋሉ። የዛሬ ቪዲዮ በጣም ከባድ ቪዲዮ ነው። ምነግራችሁ ነገርም ለእናንተ በጣም ከባድ ነገር ነው። ስሙኝ በደንብ አድርጋችሁ። እኔ ለእናንተ እስካሁን ድረስ ስለና አብርሃም ያመጣሁት አንድ ውሸት የሌለው ነገር ነው። አንድ ነገር እግዚአብሔር በሚያውቀው አንድ ውሸት የለም። ሁሉንም የምላችሁ ነገር ሁሉ እየተፈጸመ ነው ያለው። ይሄው ሩታ እንደምትሄድ እንዴት አወኩኝ? እሺ ሩታ አገር ጥላ እንደምትሄድ እኔ እንዴት አወኩኝ? ያው ሰምታችኋል እንግዲህ እኔ ነኝ በቀደምነታም ትላንትናም ነግሬያችኋለሁ፣ ጠዋትም ነግሬያችኋለሁ። ሩታ እቃዋን ከተከፋፈለች በኋላ በጣም ከባድ ነገር ልትሰራ ፈልጋለች። እኔ ይሄውላችሁ ብዙውን ነገር አምጥቼ እዚህ ጋር እንዳላወራላችሁ እፈራለሁ። ለምን እሷ ልትጎዳ ትችላለች። እኔ ብዙ ነገር ነው የምሰማው፣ ብዙ ነገር ነው የሚነገረኝ ቤተሰብ። ግን እኔ እዚህ ጋር ሁሉን ነገር አውጥቼ ከተናገርኩኝ ሩታን ሊጎዳት ይችላሉ። ግን ምንድነው ሩታውን ያሰበችው ነገር አለ። በጣም ከባድ ነገር ነው ያሰበችው ቤተሰብ። እሷ እቃዋን ንብረቷን ትፈልጋለች። ንብረቷን ምን ለማድረግ እንደምትፈልግ ብነግራችሁ በጣም ነው የምትገረሙት። እኔም ታርጎ ነው ምሎ ይሄን ነገር አድርጋው የፈለገችበት ቦታ መሄድ ትችላለች። የራሷ ነው ንብረቱ ማለት ነው። ይሄ ነገር ምንድነው መሰለሽ አሁን አብርሃም አውቆ ነው እንደዚህ የሚሽለጠለጠው የሚያባብላት ምናምን። ግን ሩታ ጀግና ነች። ይኸውላችሁ አሁን እኛ ምን ጀምሮ ምን መሰላችሁ ሩታ ትችላለች የሚለው ኮሜንት በጣም መብዛት አለበት። ሩታ ትችላለች በቃ ሴት ልጅ እንደምትችል ማሳየት ነው ያለብን። ሁሌ ለወንድኛ መሸነፍ የለብንም ቤተሰብ። ሁሌም እኛ አሸናፊ ነው መሆን ያለብን ማለት ነው። ስለዚህ ሩታ ትችላለች። ገና ታንቦቆቦቃለች፣ ገና ታሸናሃለች። ሽንትህን ነው የምታሸና ካልጋ ላይ ገና በህልም እየመጣች ታሰቃይሃለች ነው የሚለው አብርሃም። ታያለ በጣም ነው የምታሰቃይ። አንተ እዛ ኩሩፍቱ እንደፈለክ ሆነ የፈለከውን ነገር አድርገ ስትመጣ ምንም አልመሰለህም። ግን አሁን ስራዋን ስትሰራለች ስትሰጥክ ማለት ነው በደንብ ባርጋ ስትሰጥክ መለመን ገባ። አሁን ሩታ ምንድነው ልብ ገዝታለች፣ ጎበዝ ነች። አይታችኋል። ልጄ አለች የኔ ፍቅር የኔ ማሩታ ደግሞ አምሮብሻል። እንደዚህ ነው ይኸውላችሁ። አንዳንድ ሴቶች ከባላችን ተጣላን ብለን ራሳችንን መጣል የለብንም። ለከፍቅረኛችን ተጣላን ብለን ራሳችንን መጣለን ፏ ደመቅ ሸብረቅ ብለን ነው መታየት ያለብን። ገብቷችኋል? አሁን አብርሃም በቃ ተሽለጥልጧል፣ ፈርቷል። አብረን ባንኖርም እንልና እናዘገ የኔ መታሰር ምን ይሰራልሻል? አንቺ ሌላ ሀገር ልትሄጂ ነው። አዎ ትሄዳለች። ለማየት ያብቃችሁ። ሩታን ንብረቷን ጠቅላላ ከተቀበለች በኋላ ንብረቷ ምን እንደምታረግ ታያላችሁ። ከዛ በኋላ ትሄዳለች ሩታ ልጇን ይዛ ድምጿን አጥፍታ እልም ነው የምትልበት። ለማየት ያብቃችሁ። አብርሃም የዛኔ እብድ ነው የሚሆነው። አርፎ ከሷ ጋር ቢሆን ጥሩ ይመስለኛል። ለምን መሰላችሁ? አሁን ከዚህ በኋላ አብርሃም ያው እኔ ከምንም በላይ ባለትዳር ሴትና ባል ቢለያዩ እኔ አልፈልግም። እኔ መለያየት የሚባል ነገር አልፈልግም። እኔ ሩታና አብርሽ ባይለያዩ እግዚአብሔር ምስክሬ ነው በጣም ነው ደስ የሚለኝ። እኔ ሰው ተለያዩ ወይ ጣል ወይ ምናምን የተዋለደ ሰው የፈለገ ነገር ቢያደርግም የፈለገ ነገር ቢፈጥርም ቢታረቁ ደስ ይለኛል። አብርሃምና ሩታ ባይለያዩ ደስ ይለኛል። ለምን ከመጀመሪያ ደስ ብሎ አድርጎ የመጡ ልጆች ናቸው። ፍቅራቸውን አይተናል፣ ጸባቸውን ምናምን በቃ አብርሃምን ክብካቤውን የዛኔ የሆነ አይተናል። ግን አብርሃም በመሃል ላይ ተለወጠ። በመሃል ላይ እቺ ሄርሜላ የምትባል ጎዶሎ ሴት መጣች፣ ህይወታችን ሁሉ ምስቅልቅል አረገችው። ስለዚህ አሁን እኔ እንደውም ከተቻለ አብርሃም ከዚህ በኋላ ከሩታ እንዲርቅ ነው የሚፈልገው። እኔ ራሱ እግዚአብሔር ነው የምላችሁ። በቃ ለምን መሰላችሁ? ነገም ተነጎዳም ያው ነው ልጁ ያው ነው በቃ አይለወጥም። ስለዚህ ሩታ በቃ ይብቃት። ከዚህ በኋላ ተመስከን ብላ መለያየናል። ልጇ ማሳደግ ነው ያለባት። ገብቷችኋል? እና ሄርሜላ ደግሞ ታያላችሁ። ነገ ከሄርሜላ ጋር ደግሞ ሩታ ሊያስፈራሩ ይመጣሉ። አሁን ነገ ሄርሜላን ታያታላችሁ።
አፏን 40 ክንድ ምላሷን ዘርግታ ሩታ ልትናገራት ልታስጠነቅቃት ደግሞ ነገ ትመጣለች ለማየት ያብቃችሁ ማለት ነው። ለሩታ ማለት ነው የምትመጣላት እና አብርሃም ፈርቷል። መፍራትም ይገባሃል፣ መንቦቅቦቅም ይገባሃል። ግዴታክ ነው። ትፈራታለህ። ከዚህ በኋላ ትፈራታለህ። ምንም አታመጣም። ገብቷል። ትፈርማለህ። ግዴታክ ነው። ለምን መፈረም የፈራው አሁን ይኸውላችሁ፣ ለምን እንደሆነ ታውቃላችሁ? አብርሃም መፈረም የፈራው ያው ንብረቱን ሲከፋፈሉት ሩታ ንብረቷን እንዳለ ወደ የሆነ ነገር ታደርገውና እሷ ወደ ሌላ ሀገር መሄድ ፈልጋለች። እዚህ መቀመጥ አትፈልግም እሷ። ለምን ከዚህ በኋላ እሷ ሁለቱ ሄርሜላና አብርሃም ሲላላጡ ወይ ሲላላሱ ማየት አትፈልግም። በቃ የራሷን ህይወት የራሴን ህይወት ብላ ለመሄድ ስለፈለገች፣ አብርሃም ደግሞ ይሄን ነገር ደግሞ ፈርቷል። ለምን አንደኛ ነገር ከልጁ መራቅ አይፈልግም። ሁለተኛ ነገር ደግሞ ንብረቱን መከፋፈል አይፈልግም። ገብቷቸዋል። ንብረቱ በሱ እንዳለ በቃ እንደፈለገ እያገላበጠ ሄርሜላም እንደፈለገች እየሆነች አብሮ መኖር ነው የፈለጉት። እንደዚህ ደግሞ አይሆንም። በህይወትህ አታስበው ይሄን ነገር። ሩታ የምትሰራውን ነገር ትሰራለች። ለማየት ያብቃችሁ። ነገም ተነጎዳም ሩታ ምን አይነት ስራ እንደምትሰራ ታያላችሁ። ብቻ ራስሽን ጠብቂ የኔ ፍቅር፣ የኔ ማር። አምሮብሻል። አሁንም ይመርብሽ የኔ ጀግና፣ የኔ ነብር። እኛ ከጎንሽ ነን። ሴት ልጅ ስትጎዳ ማልቀስ አንፈልግም። ሁላችንም ሩታ ትችላለች የሚል ዘመቻ እንከፍታለን። ሁላችሁም ኮሜንት ላይ ሩታ ትችላለች፣ እኛ ሴቶች እንችላለን ብለን ኮሜንት ማድረግ አለብን። ማጥለቅለቅ አድርገን ይሄን ቪዲዮ በደንብ አድርጋችሁ ላይክ ይገባዋል። ሰብስክራይብ ይገባዋል። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።